የአርሲና እንትን ግን ፓተርኑን ብታየው ለረጅም ጊዜ የዘለቀ እገታ ያለበት፣ መጨፍጨፍ ያለበት፣ ዘረፋ ያለበት፣ ማቃጠል ያለበት። በዚህ በኩል ያው ቤቶች ስለሌሉ መኪና ላይ ተኩስ ይከፈታል። የሚያመልጥ ያመልጣል። አንዳንድ ሹፌሮች ያመልጣሉ። ብዙዎቹ ይታገታሉ፣ ይዘዋቸው ይገባሉ ወደ ውስጥ። በብር ነው በአብዛኛው እንትን የሚለው። የሚገደል ይገደላል። የአሊዶሮ እንደዛ ነው። የአርሲው መንደሮች ነው የሚቃጠሉበት። ቤተክርስቲያን አሁን እንዳልነው ይቃጠላሉ። ማሳ ምናምን ይቃጠላል። ግድያ ይካሄዳል። ገና በፉክክር ላይ ያለ ኃይል ሁሉም ስርዓት አልበኛ ኃይል የያዘበት የጉልበት አለቃ የጎበዝ አለቃ ኃይል የያዘበት የሚፈልገውን ስርዓት እዛ ቦታ የሚያሰፍንበት ደረጃ ላይ ነው ያለ ነው እንጂ አገር የጸናችበት ደረጃ ላይ አይደለም። እርስ በርስ መተራረድ እንዲቀር። ስለዚህ አሁን ወጥተህ እንዲሁ በአደባባይ አገር ጸንታለች ምናምን ቢባል አሁንም አገር ምስረታ ላይ ያለች ነው ይመስለው። ይሄ ከድሮ የለም። በየጊዜው ግድያ ካለ አንድ ሀገር ውስጥ የሀገሪቱ ስስ ቦታ የት ነው በደህንነት ደረጃ የሚል የሚያውቁ አንዳንዶቹ በመረጃና ደህንነት እዛው አባል የነበሩ ጠቅላይ ሚኒስትሩ አሁን የኢንሳ ሰው ናቸው። ለሌሎች የሚያቀብሉ እዚህ ቦታ እኮ ስስ ነው ኢትዮጵያ ብሎ የሚያቀብሉ ሀውካም እንዴት 8 ዓመት ሙሉ አሊዶሮ ታገተ፣ አርሲ እንደዚህ ሰው መታረጃ ሆነ እያልን ለማውራት እንዴት ልንበቃ እንችላለን? 8 ዓመት መረጋጋት የለበትም ወይ? ይሄን ያህል ዘመን በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63,000 ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83,000 ብር ብቻ ባለ 2 መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር በሁለት ጥብቅ ሰሞነኛ ጉዳዮች ላይ ትኩረት አድርገን እንወያያለን። ከሰሞኑ በምስራቅ አርሲ በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ተፈጽሟል። ያን ተከትሎ በርካቶች ሞተዋል። እድሜ ጠገብ ቤተክርስቲያኖችም እንደወደሙ እንደፈረሱ፣ ጽላት ጭምር እንደተሰረቀ መረጃው ወጥቷል። እንግዲህ አንድ አፍታ ሚዲያ በዚሁ አጋጣሚ እንግዲህ ህይወታቸውን ላጡ ወገኖች ቤተሰቦች መጽናናትን እንመኛለን። ከዚህ በተጨማሪ ከሰሞኑ አነጋጋሪ ስለነበረው የ7ኛው ሀገራዊ ምርጫን በተመለከተ ልብ ያልተባሉ 3 ጉዳዮች እናነሳለን። አብራችን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆይ። 2 ጉዳዮች ላይ እናወራለን። ጥቃትና ምርጫ። በምርጫው እለትና በምርጫው ማግስት ላይ ጥቃቶች ተፈጽመዋል። ጥቃቱ የተፈጸመው ደግሞ በምስራቅ አርሲ አካባቢ ነው። በዛ አካባቢ በሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል። ይህን ተከትሎ እንግዲህ ከፍተኛ ቁጣ፣ ከፍተኛ ማጉረምረም በተለይ በማህበራዊ ሚዲያ ተጠቃሚ በሆኑ ሰዎች ዘንድ እየተነሳ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ያወጣው መግለጫ አለ። እንግዲህ እንመለከታለን። ለምንድን ነው እዛ አካባቢ እንደዚህ ጥቃቱን ማስቆም የከበደው? መንግስት ለምንድን ነው ይህን ጥቃት ማስቆም ያልቻለው የሚለውን ነገር እናነሳለን። ከጥቃቱ ጀርባ ስላሉ ኃይሎችም ትንሽ እንላለን። አሁን ላይ እዛ አካባቢ የሚፈጸመው ጥቃት ሃይማኖታዊ ነው ወይንስ የብሔር ጥቃት ነው የሚለው በራሱ ሌሎች ወገኖች ራሱን በቻለ እየተከራከሩበት ነው የሚገኘውና እዛ አካባቢ ለምንድን ነው ጥቃት የሚደጋገመው? ባለፉት 3-4 ዓመታት ለምንድን ነው ሊቆም ያልቻለው? እንግዲህ ጥቃቱ ሃይማኖታዊ ነው ብሔር ነው ብሔር ተኮር ነው የሚለው አንዳንድ ጊዜ ኦቨርላፕ ያደርጋል። ምክንያቱም ብዙዎቹ ጥቃቶች ሲደርሱ ወደ 6-8 ጊዜ ይመስለኛል አሁን በሚዲያ ስንሰማ የነበረው። አንዳንድ ጊዜ ሃይማኖት ጉባኤ የሚባለው ሄዶ ማጣሪያ አድርጌያለሁ ይላል። ብሔር ተኮር አይደለም ይላል፣ ሃይማኖት ተኮር አይደለም ይላል። ግን መሬት ላይ ያሉ የተፈናቀሉ ሰዎች ቅድም አንተ እንዳልከው አሁን ታቦት ተሰረቀ ሳይሆን ይዘው የሸሹ ሰዎች ወደ
እንዳይቃጠል ቤተክርስቲያኑ አብሮ እንዳይቃጠል ይዞ የሸሸው ሰዎችንም ከዛ አካባቢ ያሉ ሰዎችንም ያናገሩ ደግሞ ጋዜጦች አሉ ኢንዲፔንደንት የሆኑ። እነሱን ስታይ በዋነኝነት እዛ አካባቢ ሄደው በአንድም ሆነ በተለያየ ዘመን እንበለው እዛ የሰፈሩ እዛ እያረሱ የሚኖሩ አንዳንዱ በጣም የቆየ ነው፣ አንዳንዱ በረሃብ ጊዜ ሄዳለ ከወሎ አካባቢ የሄዱ ሰዎች አሉ። እና በአብዛኛው የሚጠቃው ኦርቶዶክስ እምነት ተከታይ ከሌላ ቦታ ሄዶ እዛ መኖሪያውን እዛ ያደረገ ኑሮውን መሰረቱን እዛ ያደረገ በአብዛኛዎቹ ግብርና ነው የሚተዳደሩት ያደረገ ከዛ ቪሌጅ ሲሰሩ እቺ ፓሪያ የምትባለው ከዛ ቤተክርስቲያን አብሮ ስለሚቆም ልክ እንደ ሰሜኑ አይነት ባህል እነሱ ናቸው የሚጠቁትና የኦርቶዶክስ ተኮር ነው ብዙ ጊዜ ቤተክርስቲያን ተኮር ነው። ከዛ ሰዎቹ ደግሞ እዛ አካባቢ ከሚኖረው የተለዩ ብሔሮች ናቸው ወይም ደግሞ በአማራ ተብሎ የሚታየው ከሰሜኑ አካባቢ የሄደ በአብዛኛው ነው። አንዳንድ ቦታዎችን እኔ ማቃ የድሮ አሁን ኦነጋ ጠቃ የሚባልባቸውን ጎለልቻ ምናምን ያሉ አካባቢዎች እንዴት እንደሚኖሩ አውቃለሁ። የሰፈሩ ሰዎች ቀድሞ የነበረ ማህበረሰብ መስተጋብሩንም እንዴት የኑሮ መሰረታቸውንም እንዳደረጉ ያውቃሉ። እዚህ ላይ እንደሆነ አንድ ፕሮፌሰር ተባረው ከአዲስ አበባ ዩኒቨርሲቲ ለማረስ የገቡ ነበሩ። እዛ እሳቸው ዶክመንተሪ ካየ አኗኗሩ እንደዛ ነው። ለማረስ ነው የገቡት። እንደዛ ዘመዶቻቸው እዛ ናቸው። ጽሁፍ በመጻፍ ይታወቃሉ። እና ልክ እንደዛ ነው። እዛ ያሉ ሰዎች እነሱ ናቸው እየተጠቁ ያሉት አሁን። እና ብሔር ተኮር አይደለም ብንል መካድ ነው የሚሆነው። ሃይማኖት ተኮር አይደለም ብንል መካድ ነው የሚሆነው። ምክንያቱም በተደጋጋሚ ጊዜ ከሰሜኑ መጥተው እዛ መኖሪያ ያደረጉና ቤተክርስቲያን የምትቃጠል ከሆነ ከሃይማኖት ተኮር ነው ማለት ነው። ሌላ እንትን አያስፈልገውም። ብዙ ሰው የሚጠይቀው አንድ ተጨማሪ ቦታ ማንሳት እፈልጋለሁ። አርሲ ብቻ ሳይሆን እዚህ አሊዶሮ ነው ምናምን የሚባል ወደ ሰሜን ሸዋ ላይ አሊዶሮ በግንደበረት የጎጃም አዲስ አበባ መስመር ማለት ነው። ለጥ ያለ መስመር ነው። እሱንም አውቀዋለሁ በደንብ። ለምን የሚለው ጥያቄ በጣም ነው የሚያስገርመኝ። ልክ አዚፍ በሚቀጥለውም ጊዜ ሹፌሮች አሁን ሰሞኑን ሹፌሮች እየተናገሩ ነው። በሚቀጥለውም ጊዜ ጥቃት እንደሚደርስ ሰው አሁን እርግጠኛ እየሆነ መጣ። አርሲና እንትን የሚለያቸው ምንድን ነው? በፊት ወለጋም እንደዚህ አይነት ነገር ነበር። አሁን ወለጋ የተለየ ሁናቴ ነው ያለው። ይሻላል የሚል አስተሳሰብ አለ። የሚፈናቀሉ ሰዎች ከዛ አካባቢ ቀርተዋል። አንዳንድ ጊዜ ጥቃቶች አሉ። የአርሲና እንትን ግን ፓተርኑን ብታየው ለረጅም ጊዜ የዘለቀ እገታ ያለበት፣ መጨፍጨፍ ያለበት፣ ዘረፋ ያለበት፣ ማቃጠል ያለበት። በዚህ በኩል ያው ቤቶች ስለሌሉ መኪና ላይ ተኩስ ይከፈታል። የሚያመልጥ ያመልጣል። አንዳንድ ሹፌሮች ያመልጣሉ። ብዙዎቹ ይታገታሉ። ይዘዋቸው ይገባሉ ወደ ውስጥ። በብር ነው በአብዛኛው እንትን የሚለው። የሚገደል ይገደላል። የአሊዶሮ እንደዛ ነው። የአርሲው መንደሮች ነው የሚቃጠሉበት። ቤተክርስቲያን አሁን እንዳልነው ይቃጠላሉ። ማሳ ምናምን ይቃጠላል። ግድያ ይካሄዳል። እና አንድ 8 ዓመት ማለት ይችላሉ ኮንቲኒየስሊ እንደዚህ የሚፈጸም ከሆነ እኔም አንተም ጥያቄ የህብረተሰቡም ጥያቄ ለምን ማስቆም አቃተው? እየታወቀ ቦታው በየጊዜው አሊዶሮ ላይ ታፈን እየተባለ ቦታው ታወቀ ማለት ነው። ረጅም ሊሆን ይችላል፣ ግን መንግስት ነው ሶርስ አለው፣ ሪሶርስ አለው፣ በሰው ኃይልም በሎጂስቲክም በምንም። ሁለቱ ቦታዎች ለምን የሚል ህብረተሰቡ የተማረረበት የመንግስትና ፕሮቴክሽን የመንግስት ቀዳሚ ስራ የሚባለው ህብረተሰቡን ከአደጋ ከጥቃት መከላከል፣ ደህንነቱን ማስከበር። አለበለዚያ አገር የሚባለው ነገር ትርጉም ያጣል። በተደጋጋሚ እንዳለ ፈንዳሜንታል ሩድመንታሪ የሚባል ዲዩቲው የመንግስት ዜጋ በሰላም ወጥቶ በሰላም እንዲገባ ማድረግ ነው። የኢኮኖሚ ጥያቄ
የዲሞክራሲ ጥያቄ አሁን ምርጫ ተካሂዷል፣ በኋላ እናያለን። ከዚህ ቀጥሎ የሚመጡ ናቸው። በህይወት እስካለህ ድረስ ነው የኢኮኖሚ ጥያቄ። ከዛ የምፈልገውን መርጬ ካልተመስማማኝ በሚቀጥለው እጥለዋለሁ። ኢኮኖሚን የሚያሳድግልኝ መብት የሚያስከብርልኝ ይሄ ነው፣ ነጻነቴን ብለህ ወደ ቅንጦት አንበለው። በሌሎቹ ሀገር መሰረታዊ ሆኗል፣ ግን እኛ ጋር ቅንጦት መስሎ የቀረበ ጥያቄ በሰከንድ በሁለተኛ ደረጃ የሚመጣ ነው። እና መንግስት የአንድ ሀገር መንግስት አገረ መንግስት ስልጣኑን የያዘ ኢንከምበንት ገቨርንመንት በየትኛውም ዓለም መሰረታዊ የሚባለውን ስራውን ለምንድን ነው መወጣት ያቃተው? የብዙ ሰዎች ጥያቄ ነው፣ የእኛም ጥያቄ ነው። ለውጥ ተካሂዷል ተብሏል። ኢትዮጵያ ውስጥ ትራንስፎርሜሽን ይሉታል። ከሪቮሉሽን ከአብዮት የተለየ ደም እንዳናይ፣ አብዮት ላይ ከፍተኛ ደም መፋሰስ ቂም ስለሚቋጠር እንደሱ እንዳይሆን ከዛው ከወጡ ሰዎች ከኢህአዴግ ከወጡ ሰዎች ተብሎ it was supposed to be ክሊን እንኳን ሙሉ አይደለም፣ የጠራ ለውጥ የሚባል ነገር የለም። ግን ግድያ፣ ሞትና ምናምን ትንሽ መሆን ነበረበት። ከዛ ሞት፣ ግድያ በመሀል ካሉ 1 2 3 ዓመት ከለውጡ በኋላ አይበቃም ወይ? የመንግስት ሰዎች አሁን ሀገር ጸንታለች የሚባለው እሺ፣ እድገቱን እንተው፣ ዲሞክራሲያዊ ነገሩን እንተው፣ ሰው በሰላም ወጥቶ ሳይገባ አገር ጸንታለች ሳይሆን አገር ገና ምስረታ ላይ ነች። ምስረታ ላይ ነው እንደዚህ አይነት ነገር የሚፈጸመው። ምስረታ ላይ ፍጭት አለ። አገር ስቴት ኮንስትራክሽን ኔሽን ቢልዲንግ ላይ ፍጭት አለ። አገር ብሔረ መንግስት ምስረታ ላይ፣ አገረ መንግስት ምስረታ ላይ ፎርም እያረክ ስትሄድ የሚፋጩ ሀሳቦች ወደ ጠመንጃ ምናምን ጦር የሚሆን ይሄዱና የሰው ደም ይፈሳል። 8 ዓመት ለውጥ መጣ ከተባለ በኋላ እንዴት ሁልጊዜ እገታ በጎጃም በፍኖተ ሰላም መንገድ በጓጽዮን ሳትደርስ በዚህ እገታ እንዴት ይቀጥላል? ብዙ ጊዜ እንዴት መሳሪያ ሲተኮስ ይኖራል? አርሲ ላይ እንዴት ሲቃጠል ቤተ ክርስቲያን፣ ህዝብ ሲፈናቀል ይኖራል? አንድ ቦታ ከሆነስ እንዴት ያቀታል? ስፖራዲክ ቢሆን ዛሬ አንፕሬዲክተብል ይሆናል፣ መገመት ያቀተዋል ይባል መንግስት እዛም። አንድ ቦታ ላይ በተደጋጋሚ እንዴት ይፈጸማል የሚለው ነገር ማህበረሰቡን ወዴት እየገፋ ሄደ? እዛው መንግስት ውስጥ ያሉ ሰዎች የሆኑ ወይ ኮንስፓየር የሚያደርጉት ይህንን ነገር ብሎ ቢያስብ አይፈረድበትም። አንድ ቦታ ብዙ ጊዜ እየተደጋገመ ከሆነ የሚፈጠር እዛው ያሉ ሰዎች የሚያመቻቹት ጥቃት ነው ብሎ ቢጠራጠር ሰው አትፈርድበትም። እዛ አሪዶሮ ላይ የገብረ ጉራቻ መንገድ ላይ በተደጋጋሚ ጥቃት የሚፈጸም ከሆነ፣ በተደጋጋሚ እዛት ቦታ ላይ ሰው የሚታገት ከሆነ፣ ጥይት የሚተኮስ ከሆነ አንዳንዶቹ በኋላ ተባብረው ነው ከመንግስት አካላት ጋር ሰዎች የሚሰሩት፣ ማንም ይሆን ማን ተባብረው ነው የሚሰሩት ወደሚል ድምዳሜ። ይሄ ደግሞ በጣም ከባድ አደጋ አለው። ለምን ስትለኝ የስቴት የዘመናዊ አገር ዘመናዊም አይደለም የድሮ የነ ሎክ ከነ ሎክ በፊት እነ ሆብስ የሶሻል ሳይንቲስቶች አሉ፣ ፊሎዞፈሮች አሉ፣ እነ ሩሶ የዱሮውን ሆቤዥያን የሚባል ሰው ልጅ ተፈጥሯዊ በነበረበት ሁኔታ ስቴት ኦፍ ኔቸር የሚባላል በነበረበት ሁኔታ ያለውን ጊዜ ያመለክታል። ኤቭሪማን ዎሪንግ ዊዝ ኤቭሪማን የሚባለው እያንዳንዱ እየተነሳ ሌላውን የሚያጠቃበት፣ እየተነሳ የሚዘርፍበት፣ ሚስቱን የሚወስድበት፣ ልጆቹን የሚቀማበት ከቺምፓንዚ ፖለቲክስ ከሚለው ፉኩያማ ፍራንሲስ ፉኩያማ ከሱ ከፍ ያለች በሰው ልጅ ባንድ ተደራጅቶ በቪሌጅ ተደራጅቶ ጎንና ጎን ያሉ መንደሮች እየተዘራረፉ በኃይል ጉልበት ያለው እየተነሳ እየዘረፈ
ሴቶችን ምናምን እየገደለ እየቀማ ልጆችን እየቀማ ስሌቭ እያደረገ አገልጋይ እያደረገ ወንዶችን እየገደለ የሚኖርበት ስቴት ኦፍ ኔቸር ሆቤዣን የሚባለው ስቴት ኦፍ ኔቸር መሰለ ኢትዮጵያ ውስጥ ያለው ሁኔታ። ያ እንዲቀር ነበረ መንግስት። እኔ ተነስቼ ዘሩባቤልን አቅም ስላለኝ ዛሬ የተደራጀው ስለሆንኩ ጦር የሚባል ነገር በእንጨትም ይሁን በብረት ስለሰራው ጋሻ ስለሰራው እሱ ግን ዱላ ምናምን ስላለው ሄጄ ገድዬ ንብረቱን መቀማት የለፋበትን የጉልበቱን መቀማት ሚስቱን መቀማት እችላለሁ የሚለውን ነገር እንተውና ይህን ኃላፊነት ሞኖፖሊ ኦፍ ቫዮለንስ ኃይልን የመጠቀም ስልጣን ለአንድ አስተዳደር እንስጥ። እኛ መሳሪያችንን እናስቀምጥ፣ ይጠብቀን የአስተዳደር ደህንነታችን የሚጠብቅ አስተዳደር ለሱ ለዛ የሚሰራው ስራ ከምናመርተው ምርት ከግብርናውም ከምንም እንቋጥርለት። አሁን ታክስ የሚሰበሰበው ለዛ ሬቬኑ የሚሰበሰበው አገልግሎት ይስጠን፣ ከጥቃት ይከላከልን። ቤዚካሊ ማንም ሰው ጉልበት አለው የሚል ሰው መጥቶ ይከላከለን፣ እንዳያጠቃን ይከላከለን በሚል ኮንሰፕት ነው መንግስት ያስፈልገው። ይሄ እርስ በርስ መተራረድ እንዲቀር። ስለዚህ አሁን ወጥተህ እንዲሁ በአደባባይ አገር ጸንታለች ምናምን ቢባል አሁንም አገር ምስረታ ላይ ያለች ነው ይመስለው። የድሮ የለም በየጊዜው ግድያ ካለ አንድ ሀገር ውስጥ በግድያው ደግሞ ማያስቆመው ከሆነ የኃላፊነት የሰጠው አስተዳደር ገቨርንመንት ማያስቆመው ከሆነ ገና በፉክክር ላይ ያለ ኃይል ሁሉም ስርዓት አልበኛ ኃይል የያዘበት የጉልበት አለቃ የጎበዝ አለቃ ኃይል የያዘበት የሚፈልገውን ስርዓት እዛ ቦታ የሚያሰፍንበት ደረጃ ላይ ነው ያለ ነው እንጂ አገር የጸናችበት ደረጃ ላይ አይደለም። ለዚህ ነው ሰው ተማሮ እንዳየው በሶሻል ሚዲያው ከሌሊት ጀምሮ እኔ መሰረት ሚዲያ ሌሊት 10 ሰዓት ላይ ከእንቅልፌ ነቅቼ ነው መሰረት ሚዲያ የሚባል ያየሁት። ከትላንት ወዲያ ማለት ነው። ከትላንት ወዲያ ነው ይባላል። እንቅልፍ ሊወስደኝ አልቻለም። ማንኛውም ሰው እንደዛ ነው የሚሆን አለበት። እስከ መቼ የሚለው ጥያቄ መጠየቅ አለበት። የሆነ ጊዜ ቤኔፊት ኦፍ ዳውት ወይም ደግሞ መንግስት ገና በእግሩ አልቆመም ብለህ የምትታገስባቸው ጊዜያቶች አሉ። ኢህአዲግ ትልቅ የደርግ ጦር በደርግ ጊዜ የነበረውን ጦር የኢትዮጵያ ጦር ለማሸነፍ 17 ዓመት ነው የታገለው። 17 ዓመት ከታገለ በኋላ ታስታውስ እንደሆነ አላቅም፣ ልጅ ነን፣ የሽግግር መንግስት ተባለና የሰላምና ምናምን ኮሚቴ በየሰፈሩ ተቋቁሞ ከህብረተሰቡ የተውጣጣ በነበረበት ዘመን አንዳንድ ጊዜ አሁን ያልኩ እዚህ ጎለልቻ፣ እዛ ቤንሻንጉል ጉሙዝ፣ ሀረር አካባቢ በደኖ ምናምን ላይ ጥቃቶች ተፈጽመዋል። ከዛ ሁሉ ጦርነት በኋላ የተፈጸሙ ጥቃቶች ግን ይሄን ያህሉ ከ17 ዓመት ጦርነት በኋላ ተረጋጋ ማለት ይችላል። በጣም በሚያስደንቅ ሁኔታ አንድ የኢትዮጵያን ሪዚሊየንስ ያመለክታል፣ የኢትዮጵያን ህዝብ ሰላማዊነት ያመለክታል። መንግስት ሲለወጥ እንደ ሶማሌ አገር የመፍረስ ምናምን ሁኔታ እኛ ውስጥ እንደሌለ ያሳያል በአንደኛ። ሁለተኛ ደረጃ በዛ ጊዜ የነበሩት አካላት የሰሩት የጸጥታ ስራ አለ ማለት ነው። ህብረተሰቡንም አዋቅረው ከሰፈር ውስጥ እዚህ ይለኛል ሰላምና መረጋጋት እናቶች ምናምን ተመርጠው ማታ የሚጠብቁ ምናምን ተደርጎ ሰላም ነው የሰፋ። አንዳንድ ብቻ ነበረች ግጭት፣ ለዛውም ጦር ይዘው ከኢህአዴግ ጋር ታግለው የገቡ በጋምቤላ፣ በቤንሻንጉል ጉሙዝ፣ በሀረር አካባቢ፣ በአርሲ ውጊያዎች፣ አንዳንዶቹ ተራራ ስር እንትን ብለው ውጊያ ያደረጉ አሉ። አንዳንዶቹ መንደር ለማቃጠል ቶሎ ብሎ ቂም የያዙ አሉ፣ የሄዱ አሉ። ግን ወዲያውኑ 5 ዓመት አልፈጀም ሰላም ሆኖ ኑሮውን ሰው ወጥቶ መግባቱን ኢንጆይ ማድረግ ሲጀምር በጣም ብዙ አልፈጀበትም ጊዜ። ዋይ 8 ዓመት ሙሉ ያ ጦርነት 17 ዓመት አይደለም ጦርነት የተካሄደው ከኢህአዴግ የተወለዱ ልጆች ናቸው ስልጣን የያዙት። ምን ማለት ነው? የዚህ አድቫንቴጅ ስለ ደህንነት የሚያውቁ እዛው
አገር ያስተዳድሩ ስለነበሩ አካል ስለነበሩ ስለ መከላከያ ምናምን የሚያውቁ የሀገሪቱ ስስ ቦታ የት ነው በደህንነት ደረጃ የሚል የሚያውቁ አንዳንዶቹ መረጃና ደህንነት እዛው አባል የነበሩ ጠቅላይ ሚኒስትሩ አሁን የኢንሳ ሰው ናቸው። ለሌሎች የሚያቀብሉ እዚህ ቦታ እኮ ስስ ነው የኢትዮጵያ ብሎ የሚያቀብሉ ሀውካም እንዴት 8 ዓመት ሙሉ አሊ ዶሮ ታገተ፣ አርሲ እንደዚህ ሰው መታረጃ ሆነ እያልን ለማውራት እንዴት ልንበቃ እንችላለን? 8 ዓመት መረጋጋት የለበትም ወይ ይሄን ያህል ዘመን? ለዚህ ነው የህዝቡም ቁጣ ከፍ ያለው ለማለት ነው። በጣም ጥሩ። በዚህ በመንግስት ሚና ላይ መንግስት እንዴት እንደተመሰረተ ያወራው ነጥብ በጣም ኢንተረስቲንግ ነው። ባለፈው ሰኞም እንግዲህ ህዝብ ከሌሊት ጀምሮ መረጠ እስከ ሌሊት ድረስ ቁጭ ብሎ መረጠ ሲባል ይህንን ፈልጎ ነው፣ ደህንነቱን የሚያስጠብቅለትን አካል ስለሚፈልግና ስለሚሻ ነው። እንግዲህ ከሰሞኑ እንግዲህ በአርሲ የተፈጸመው ጉዳይ እጅግ አነጋጋሪ አስደንጋጭ ነው። ተደጋጋሚ ጥቃቶች እንደዚህ የተከሰቱ ነው የሚገኘው። በተደጋጋሚ ጥቃት የተፈጸመ በመሆኑም ህዝቡ ላይ ቁጣ እንዲቀሰቀስ አድርጓል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያኑ ፓትርያርክ ብፁዕ አቡነ ማትያስ በዛሬው ዕለት በሰጡት መግለጫቸውም ላይ በተደጋጋሚ እዛ አካባቢ የተፈጸመው ጥቃት መቼ ነው የሚቆመው የሚል ቁጭትና ጥያቄ በልባችን እየተፈጠረ ነው የሚል ጉዳይ አንስተዋል። ከዚህ በተጨማሪም እንግዲህ የመንግስት የጸጥታ አካላትና አመራሮች ከታሪክ ተጠያቂነትና ባለዳ ነጻ እንዲድኑ በዛ አካባቢ ህግ የማስከበር እርምጃ የዜጎችን ደህንነት እንዲጠብቁ ጠይቋል። እንግዲህ ተመልካቾቻችን ከሰሞኑ በአርሲ የተፈጸመውን ጥቃትና ግድያ አስመልክተን ከአሚጎ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።